ተክላ የሚባል ሰው ነው እያሉ ነው። እዚህ ኮሜንት ላይ ነው እያዩ ያለሁት። ኦኬ። ስለዚህ ሁላችሁም በትግርኛ ድምጽ ሁኑ። እቺ እህታችን የኛም እህት ናት። ኦኬ። እህት ካለች ከእናት ማህፀን የተወለድክ የሰው ልጅ በሙሉ ይቺ እህት ያንተም እህት ናት፣ ያንተም እናት ናት። ኦኬ። ሚስትህ ሴት ልጅ ናት፣ እህትህ ሴት ልጅ ናት፣ እናትህ ሴት ልጅ ናት። ስለ እናት የምትጨነቅ ስለ እናት የምታስብ ከሆነ የሴት ልጅ በደል የሴት ልጅ አፈና የምትቃወም ከሆነ ሁልህም በምትችለው ቋንቋ በሙሉ ድምጽ መሆን መቻል አለብህ። አንዲት ሀና አይደለችም የታፈነች፣ ሚሊዮን ሀናዎች ናቸው። ስንቶች ድምጻቸው ሳይታወቅ ሀና ሞቱ ተብለው ኦኬ አስክሬናቸው ሳይታይ ማንም ሳያቅ ሞቱ ተብለው መርዶ የተነገራቸው ቤተሰቦች ስንቶች አሉ። እነዛ ራሱ እዛ ታፍነው ቢሆንስ ማን ያውቃል? ድንበር እኮ ስንት በደል እኮ እንሰማለን፣ ስንት ነገር በየጊዜው። እንደዚህ አይነት በደል ግን ሰምቼ አላውቅም። ሰው እንዴት በራሱ ዜጋ ላይ እንደው ብዙ ነገር እኮ ትሰራላችሁ እኮ ድንበር ላይ ቁጭ ብላችሁ እኮ ብዙ ወንጀል እኮ ትሰራላችሁ። በተለይ እሺ ከኢትዮጵያ ወደ ሳውዲ የሚገባማ ምሽዋር ልናስልክ ነው ምናምን ብላችሁ ብዙ ነገሮችን ትሰራላችሁ፣ ብዙ ወንጀልን ትሰራላችሁ። ከሳውዲ ወደ ሀገር ቤት የምትመለስን ምስኪን ሴት አፍናችሁ እንደው ትንሽ ማለት ህሊና የሚባል ነገር አንዳንዴ እኮ የሰው ልጅ ሆነ ስትፈጠር እኮ ገንዘብ ጥቅም ምናምን ሊደልልህ ይችላል፣ ሊያሸንፍም ይችላል። ግን ሰው ሆነ ስትፈጠር እንደ ሰው ማሰብ እንኳን ትንሽ አይቻልም? እንደው እግዚአብሔር እኮ ሰው አድርጎ የፈጠረን እኮ እንደ ሰው እንድናስብ እኮ ነው። ህሊና የሚባል ነገር እኮ አለ። እንዴት አድርጋችሁ ነው በየጊዜው በዜጎቻችን ላይ የምታሳርፉትን ስቃይ የምታሳዩትን ስቃይ እናያለን። ህፃናት ልጆች እያፈናችሁ ትወስዳላችሁ ከሀገር ቤት። ገና እድሜያቸው 14 15 ዓመት የሚሆኑ ህፃናትን አፍናችሁ ትወስዳላችሁ። ድንበር ላይ ይዛችሁ እየቀጠቀጣችሁ ቪዲዮ እየቀረጻችሁ ለቤተሰብ ትልካላችሁ። ቤተሰብ ያለውን ሀብት ጥሪት ሸጦ ጨርሶ መሬቱ አርሶ አንደፋርሶ ልጆችን የሚያስተዳድርበት መሬቱ ሳይቀር ለዓመታት ሽጦ ገንዘብ እንዲልክ ታደርጋላችሁ። ብዙ በደል ትፈጽማላችሁ። አሁን ደግሞ ይባስ ብሎ እንደዚህ አይነት ምስኪን እህቶችን ኢቃማ ልታሰራ የምትመለስ ምስኪን እህትን አፍናችሁ የማይታወቅ መስሏችሁ። እግዚአብሔር እንዲህ ነው፣ እግዚአብሔር ያጋልጣል። ታያችሁ አይደል? አሁንም ቢሆን ይቺ ልጅ ልቀቋት። ሐዝለታ ሆነ እዛ ቆልዓ ቢሰላም ስለድዋ ካፍታር ነቁማ ቦታ ኦኬ። ማንም ሁሉም ቤተሰብ ነቁም ኦኬ። ቤተሰብ ይኖራችኋል። እናንተ ሳውዲ ድንበር ላይ ብትኖሩም ቤተሰብ ይኖራችኋል። ሀገር ቤት ቤተሰቦቻችሁ ከታወቁ የሚለቃችሁ አካል የለም። ሁሉም እዛ ቆልዓ ደዓፈንኩም ደሓትኩም ቤተሰብ ነቁም እስኻትኩም ኣብ ድንበር ትሑር ታኾንኩም ቤተሰብኩም ዓድን ነው። ማንነትኩም ድሕር ትፈልጡ ቤተሰብኩም ማንም አይለቅኹም ኦኬ። እዚ ትፈልጥዎ ነኩም ህይወት እዩ ኦኬ። ህይወት ነው። የሰው ልጅ ህይወት አፍናችሁ አንቃችሁ እንደያዛችሁ ሁሉ የእናንተም ቤተሰቦች ይኖራሉ። ማንነታችሁ ሲታወቅ ቤተሰቦቻችሁ አንቆ ይዟቸዋል። የዛኔ ይገባችኋል ምን ማለት እንደሆነ። ገባችሁ አይደል? እጅግ በጣም ያሳዝናል፣ ልብ ይሰብራል። የምር በህፃናት ልጆች ላይ የሚደረገው አፈና ከሀገር ቤት ከትምህርት ገበታቸው ከእረኝነታቸው አፍናችሁ ወስዳችሁ የምታሰቃዩትን እንዳይበቃ ጭራሽ አሁን ደግሞ እንደዚህ እያፈናችሁ ሰዎችን ድንበር ላይ ማሰቃየት፣ ይህ ከበደልም በላይ ትልቅ በደል፣ ከጭካኔም በላይ ትልቅ ጭካኔ ነው ኦኬ። ሁላችሁም በምትችሉት ቋንቋ ስሩ ጋይስ። እኔ ሁሉም ቋንቋ ችዬ በሁሉም ቋንቋ ድምጽ በሆን በጣም ደስ ይለኛል። በጣም አላቅም ምን ማለት እንዳለብኝ፣ ግን በአረብኛም መሰራት ያለበት ይመስለኛል ጋይስ። ለምን መሰላችሁ? መቼስ ድንበር አካባቢ የሚኖሩ የመኖች አሉ። እነዚህ ሰዎች ድንበር ላይ ሲኖሩ
ዝም ብለው አይደለም የሚኖሩት። በእርግጠኝነት ድንበር ላይ ሲኖሩ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ ኑሯቸው እዛ ነው። ስለዚህ ከነሱ ጋር የመኖች ቢደርሳቸው ድንበር አካባቢ ያሉ የመኖችን ይሄንን ድምጽ ቢሰሙ በእርግጠኝነት በነገራችን ላይ እዛ አካባቢ መንግስት የሚባል ነገር ስለሌለ ለመንግስትም ድምጽ መሆን ትርጉም ስለሌለው በአረብኛ ግን እዛ ድንበር አካባቢ በተለይ ቦታው ከታወቀ ጋይስ ቦታውን የምታውቁ ካላችሁ በውስጥም ቢሆን ጻፉልኝ። ምክንያቱም ጽፌ እንዲይዘው ማለት ነው። ቦታው እሷ የቀረችበት ወይም ታፈነችበት የተባለ ቦታ ያሉ እዛ አካባቢ ያሉ የመኖችን እንዲሰሙ ምስሏን እያሳየን በአረብኛም ቪዲዮ እንድንሰራ ሁላችሁም በአረብኛ የምትችሉ ፈርሻ ኦኬ ዌይት አንዴ ስክሪንሾት ላድርገው የሚባል ቦታ ማለት ፈርሻ የመን ውስጥ ነው ሳውዲ ውስጥ ነው ወይስ የመን ውስጥ ነው? ዝሮ የመኖች ያውቁታል ቦታው በእርግጠኝነት የመኖች ሊያውቁት ይችላሉ። ተውት ምንም ጥያቄ የለውም። እዛ አካባቢ ሆነው የሚሰሩ ሰዎች ምናምን ያው ከየመን ጋር ነው አብረው ሊሰሩት የሚችሉት እንጂ ከማንም ሰው ጋር አብረው ሊሰሩ አይችሉም እንደምታውቁት። በአረብኛም መስራት አለብን። የመኖች እንዲሰሙትና እዛ አካባቢ እንዲተባበሩ ሁላችንም ጫና ብናደርግ በእርግጠኝነት የመኖች ይተባበራሉ። ለምን መሰላችሁ? እዛ አካባቢ የሚሰሩት አሰራር በቃ ላይክ ሁሉም ነገር ከየመን ጋር ነው። በድንበር በኩል አድርገው ይሄ እንትን የሚያስተላልፉት ህገወጥ እንትን የሚያዘዋውሩት ምን በሉት ከየመን ጋር ነው የሚሰሩት። ማንም ሀበሻ ዝም ብሎ ራሱ ሊሰራ አይችልም። ስለዚህ ሊታወቁ ይችላሉ። የነዛ ያፈኗት ሰዎች ምናልባት ከነሱ ጋር አብረዋቸው ሊሰሩ የሚችሉ የመኖች ሊታወቁ ስለሚችሉ በአረብኛ ቪዲዮ ቢሰራ ምናልባት አንድም ሰው አይቷት ሊሆን ስለሚችል እዛ ቦታ ላይ ሊታወቅ ይችላል። ወይም ደግሞ የመኖች ስማችን እንዳይጠፋ ብለው በደንብ ፈርሻ እዚህ የሚባል ቦታ ላይ ያላችሁ የመኖች ተባበሩን ቢባል በእርግጠኝነት ተጠያቂ ያደርጓቸዋል። በእርግጠኝነት ነው የምነግራችሁ። ለዚህ ሁሉ ግን ሁሉም ኢትዮጵያዊ አረብኛ የሚችል ሁሉ በአረብኛ ቪዲዮ መስራት አለበት። ኦኬ፣ በአረብኛ ትክክለኛው መፍትሄ ይሄና ይሄ ብቻ ነው። የእውነቴን ነው የምራችሁ። እንዲያውም በአማርኛ ቪዲዮ ከምንሰራ ይልቅ በአረብኛ ቪዲዮ የምንሰራ የተሻለ ነው። ሲሪየስሊ የተሻለ የሚባለው በአረብኛ ቪዲዮ ከሰራ ነው። እኔም ማታ እንደምንም ብዬ በአረብኛ ቪዲዮ ሰራለሁ፣ በአማርኛም ሰርቻለሁ። ገብታችሁ እዩት። ቅድም ሰርቼ ለቅቄ ያለው አሁንም ከስራ ስመለስ በአረብኛ ቪዲዮ ሰራለሁ። ስለዚህ ሁላችሁም